ንጹህ ልብና ይቅር ባይ ማስተዋልን ያድልን ሁላችን። ያሳለፈችው በደሉ ችግር ሁሉም እሷን የምታውቀው ግን በጣም ንጹህ ልብ ነው ያላት። ይቅር የሚቀበል በጣም ንጹህ ሰው ናት፣ የዋህ ናት። እግዚአብሔር አምላክ ደግሞ ያሰበችው ያሳካላት። ሰላም ሰላም፣ እንዴት ናችሁ? ሁሉ ሰላም ነው? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። እንዴት ናችሁ? ደህና ናችሁ ወይ? ስራ ሁሉ ሰላም ነው? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። በያለንበት እግዚአብሔር ይጠብቀን። ያው ዛሬ ደግሞ በጣም ነው ያስደሰችኝ ማለት ነው፣ አስለቅሳኝም አሁን ደግሞ አስደሰተችኝ ማለት ነው። ቤቲ ያው የልጇ አባት ይቅር ብለዋለች። በጣም ደስ ይላል ያሳለፈችው ህይወት ስታወራ በጣም በቃ ይከብዳል። ግን እንደዚህ ይቅር ባይ ልብ ስላላት ለሁላችንም እንደሱ አይነት ልብ ይስጠን፣ መስተዋልና ይቅር ባይ ልብ ይስጠን ማለት ነው። ያው መጀመሪያ አብረውን የነበሩት አብረው ሲኖሩ አጋጣሚ ያው እሱም በችግር ነው፣ አሁን እንዳለው ከሆነ በችግር ነው እንጂ ጠልቷት ወይ ለሷ ለመበደል አስቦ አይደለም። ግን እሱም በቃ ስላልተመቸው ነው፣ በቃ ችግር ነው እንደዚህ ያደረገው። ምክንያቱም ኪራይ ቤት ከፍሎ ለእሷን አስተዳድሮ ለቤተሰብ ለእናት በጣም ከባድ ስለሆነብኝ ነው፣ ህይወት በጣም ስለከበደኝ ነው እንጂ እኔ ለሷ ጠልቼ ልጅ መውለድ ጠልቼ አይደለም ብሎ እሱም ያወራው ህይወት ታሪክ በጣም ያሳዝናል ማለት ነው። ያው እናቴ የቀን ስራ ሰርታ ነው ያሳደገችኝ። ከዛ ደግሞ ትናንሽ ልጆች አሉ እህቶቼ፣ ማንም የሚያሳድጋቸው የለም እና ይሄ ሁሉ ነገር ተደራርቦብኝ ነው አርግዣለሁ ስትለኝ እንደዚህ እንኩት እንጂ ጠልቻት ወይ ልጅ ጠልቼ አይደለም ምናምን ብለዋል ማለት ነው። እሱም በጣም ያሳዝናል። ያው ወዱ አይደለም ማለት ነው፣ ማጣት ነው። ማጣት ችግር አይኑ ይጥፋም፣ አጥቶ ነው እንጂ ተቸግሮ እንደዚህ እሷን ጠልቶ ወይ ደግሞ ልጅ ጠልቶ አይደለም። ያው እሷም በጣም ብዙ ነገር አሳልፋለች ማለት ነው። አጎቷ ቤት ነው ያለችው። ያው ከአባቴ በላይ አድርጎ ነው እንትን በቃ እዛስ ሁሉ ነገር እሱ ነው የሚያሟላላት ማለት ነው። በጣም ጥሩ አጎት ነው ያላት እና ይህን ሁላ ነገር አልፎ አሁን በቃ ሚዲያ ወጣችሁ ማለት ነው። ሚዲያ ወጥታ ሁሉም ነገር ስትናገር መጨረሻው ደግሞ ደስ ይላል ማለት ነው። እንደዚህ ሲታረቁ ይቅር ሲባባሉ በጣም ደስ ይላል ማለት ነው። ያው ፍቅር ጨርሰው ሳይሆን በቃ በችግር ነው እንደዚህ የሆኑት ማለት ነው። እሷም ፍቅር አላት፣ እሱም ፍቅር አለው፣ ይዋደዳሉ ሁለታቸው ማለት ነው። ግን ምንድነው ችግሩ? በመሀሉ ችግር ነው። በቃ ችግር አይኑ ይጥፋም። እሱም ያው ከገጠር ነው ተጠርቶ የመጣው፣ ገጠር እናቱ ጋር ወደ ሌላ ቦታ ነው የነበረው ማለት ነው። አሁን እንደዚህ ሰይፉ ነው የጠራው እና እሱ እንትና ማለት ነው አስፋው ነው የጠራው እንጂ እሱም አልነበረም፣ ገጠር ነው የነበረው። በቃ በጣም እናቴም የቀን ስራ ሰርታ ሳድገኝ፣ አሁን ደግሞ እሷ በጣም ደክሟታል። ሰርታ እኛን መደግፍ አትችልም። እኛ ሰርተን ለእሷ ነው እንጂ እሷ አሁን ለእኛ አትችልም። በቃ ብዙ ስቃይ አሳልፋለች፣ ብዙ እንግልት ታሳልፋለች፣ ብዙ ድካም አሳልፋለች። አሁን ግን እኔ በማገዝባትና በማሰረፍባት ጊዜ እኔ ደግሞ ስራ አጣው፣ ስራ የለኝም። ነጸላ ዜማም አለኝ ግን የለኝም፣ ብር የለም። ለዚህ ነው እንጂ እኔ እሷ ጠልቼ ወይ ልጅ መውለድ ጠልቼ አይደለም ምናምን ብሎ ያው ይቅርታም ተቀብላለች። በጣም ደስ ይላል። ግን ሰው ግን ይገርማል። ምንድን ነው ነገሩ? አንድ ሰው በቃ ሲጣላ ትክክል ነሽ አንቺም እሱም ትክክል ነው፣ በቃ በኮሜንት የእሱም ትክክል የእሷም ትክክል እንደዚህ ነው። ምንድን ነው ችግሩ? የሰው ደስታ ለምን አያስደስተንም? አሁን እሷ ስለታረቀች አሁን ምን ላይ ደረሰች? ገና እኮ ነች። ትናንትና ነው አሁን ሚዲያ የወጣችው። አሁን እንደዚህ ሚዲያ ወጥተሽ ፌሚስ ሆነች። እሷ ከፌሚስ የሆነች እኮ አሁን አይደለም፣ ከብዙ ዓመት በፊት እኮ ነው ፌሚስ የሆነችው ማለት ነው። አሁን አይደለም ፌሚስ የሆነችው። እሷ ጠፍታ ስለነበር በዚህ እንትን ያጋጠማት ነገር ለመውለድ ምን ለማለት ጠፍታ ስለነበር ነው እንጂ አሁን አይደለችም እሷ ሚዲያ የምታውቀውና ፌሚስ የሆነችው ማለት ነው።
ለምን አሁን አገባሽው? ለምን አሁን ይቅራልሽው? እሱ እኮ እንደዚህ ነው ትቶሽ ሄደ። አሁን ግን አንቺ ራስሽ ስላቀኘሽ፣ አንቺ ራስሽ ስለቻልሽ ነው የመጣው ምናምን ምናምን በኮሜንት በቃ ሁሉም ነገር እሷ ራሷ የምታውቀው ያሳለፈችው ነገር ማለት ነው። ከዛ ደግሞ እሷ ሲጀመር መጀመሪያም ተናግራለች፣ እኔ እወደዋለሁ ብላለች። አሁንም በድሎኛል ግን እወደዋለሁ ብላለች። ስለዚህ ይቅር ማለት አብሮ መኖር ማለትም አይደለም። አሁን ይቅር ተባብለዋል፣ አብረው ሊኖሩ ነው። ማይኖሩ ደግሞ ወደፊት ለማየት ነው እንጂ አሁን እሷን ይቅርታ ስለተቀበለች አብራ ልትሆን ማለት አይደለም። እሷ የራሷ መንገድ አላት። እሷ የምታስበው ነገር የራሷ አላት። ውስጧ የሚያስበው ነገር ራሷን የምታውቀው። እሱ ጋር ልትቀጥል ነው ወይስ ይቅርታ የእግዚአብሔር ነው የተቀበለችው? ይቅር ለእግዚአብሔር ነው እንግዲህ እንኳን የወለደ ሰው አይደለም እና ያልወለደ ሰውም ይቅር ማለት እግዚአብሔር ይወደዋል። በቃ ይቅርታ እግዚአብሔር ይወደዋል፣ ለማንኛውም ሰው ማለት ነው። እቺ ዓለም አጭር ስለሆነች ለሁሉም ይቅርታ ትልቅ ነገር ነው። የእግዚአብሔር ስጦታ ነው ይቅርታ መጠየቅ ማለት ነው። እና ይቅር ስለተቀበለች አሁን ለምን አቀረብሽው? አሁን ለምን እሻልሽው? ትናንትና እኮ ትቶሽደ ነበር እና ለምንድን ነው የምትታረቂ? ምናምን ብዙ ትናንትናም እንትን ላይቭ ገብቶ ነበር። ላይቭ ላይ ነው ያመሹት ቲክቶክ ላይ ማለት ነው። እና በነገራችን ላይ በጣም ነው ደስ የሚለው። ልጁ ደግሞ የኔ ቆንጆ ጣፋጭ የሆነ ልጅ ነው የወለደችው ማለት ነው። ግን ችግር አይኑ ይጥፋ፣ ምን ይደረግ በቃ። አሁን እንደዚህ ብዙ ወንዶች ጋር ያጋጥማል። እንደዚህ በቃ እያጡ ማለት ነው። ምን አበላት አሉ፣ ኪራይ ቤት አለ፣ ልብስ አለ፣ አስቤዛ አለ፣ እንዴት ስላደረጋት ብለው እንደዚህ እየተዋደዱ ጥሎም እየጠፉ ነው። በቃ አማራጭ ሲያጡ እየጠፉ ነው ማለት ነው። የሚጠፉት እንግዲህ ጠልተው አይደለም፣ ሚስት ጠልተው ወይ ልጅ ጠልተው አይደለም። ሚስቶቻቸው እየወደዱ እየጠፉ ነው ማለት ነው። አማርኛም ብዙ አይደለም እና በነገራችን ላይ እንዳትስቁኝ እና እንደዚህ ነው። እኔ በጣም ደስ ብሎኛል። መጀመሪያም ስትናገር ህይወት ታሪኳን አስለቅሳኝ ነበር። አሁን ደግሞ በጣም ነው ደስ ያለኝ ማለት ነው። በመታረቃቸው በጣም ተደስቻለሁ። ያው አብረው ሊኖሩ ነው ላይኖሩ ነው እናየዋለን ወደፊት ማለት ነው። ቢኖሩም አብረው በጣም ደስ ይላል። ምክንያቱም እሷም ትወዷለች፣ እሱም ይወዳታል። ልጆቻቸው አብረው ያሳድጋሉ። ከዛ ደግሞ እሱም ቃል ገብቷል፣ ከእንግዲህ የመጣ ቢመጣ ችግር የምጋፍጣለሁ እሷ ጋር የሆንኩት ሁኜ አድራለሁ እንጂ ከእንግዲህማ እንደዚህ አላደርግም። በቃ እኔ መጀመሪያ መስሎኝ ነው። በቃ ሁሉ ነገር ክብድብድ ስላይለኝ ነው፣ አይዞህ የሚለኝ ስለሌለን ነው እንደዚህ ያደረኩት። ከአሁን በኋላ ግን ብቸግረኝም 10 አድርጎ ብቸግረኝም እለምናለሁ እንጂ ትቻትም አልሄድም፣ የትም ቃሌንም አልቀይርም ብሏል ማለት ነው። እና እንደዚህ አይነት ነገር ከብዙ ይታያል፣ ግን ይቅርታ የሚጠየቅ ሁሉም አይደለም ማለት ነው። እሱ ግን ያው ንጹህ ልብ አለው፣ እሷም ንጹህ ልብ አላት። እሱም ወደ ሌላ ሚስት ላይ መሄድ አይደለም እንደዚህ ያደረገው። አሁን አንዳንድ ወንዶች ምን ያደርጋሉ? እዚህ ስጎድልባቸው ወደዛ ይሄዳሉ ማለት ነው። እሱ ግን እንደዛ አይደለም። ወይ ሌላ ሴት አፍቅሮ ወይ ሌላ ሴት አግብቶ ወደ ሌላ ለሄድ አስቦ ምናምን አይደለም። በቃ እንደዚህ ችግር ማጣት ነው እንደዚህ ያደረገኝ እንጂ እኔ ከሷ በላይ የምወደው ሰው ማንም የለኝም። ግን በቃ እንደዚህ እኔ ከችግር ላይ ያለው መኪናም እንትን ግማሽ በ1 ሚሊዮን በእንትን ነው የነበረ በብድር ስለነበረ ስራም ሲጠፋ ለሱም እየሰራው ለሱ እየከፈልኩ በዛ ነው እንጂ እኔ ጠልቻት ወይ ልጅ ጠልቼ አይደለም። ግን በቃ ሁሉም ነገር የሰው ብድርም እየሰራው ያገኘኋትም ወደዛ የምከፍለው። በዚህ አጋጣሚ ደግሞ በቃ አርግዣለሁ ምናምን ስትለኝ ምንም ማድረግ አልቻልኩም። በቃ ግራኔ የገባኝ ሁሉም ነገር ድብልቅልቅ ነው ያለብኝ። እንዴት ነው የምችለው? ቤት ኪራይ ቤት አለ። አሁን ደግሞ ልጅ ልወልድ እንዴት ብዬ ነው የምችላት ብዬ በቃ ለዚህ ነው ከመጥፋት ያስብኩት እንጂ እኔ ሌላ ነገር ወይ ክሷ ላይ ደርቤ ወይ ሌላ ፍቅሬ ምናምን አይደለም ብሏል ማለት ነው። ስለዚህ በጣም ደስ ይላል። የሰው ደስታ ለምን ነው የሚያስደስተን? እኔ የሰው ደስታ በጣም ነው የሚያስደስተኝ። እግዚአብሔርን ሰው ሲደሰት በጣም ነው ደስ የሚለኝ ማለት ነው። እና ለሁላችንም ይቅር ባይ ልብ ይስጠን እንደሷ ማለት ነው። አሁን ሌላ ሰው እንደዚህ ተበድያለሁ፣ በድሎኛል፣
እንዳረገዝኩ ነው የጠፋው ምናምን ብሎ ብዙ ነገር ሊናገር ነበር። እሷ ግን ይቅር ባይ ልብ ስላላት ይቅርታ ተቀብላ እንግዲህ አብረው ልጃቸው የማሳደግ እድል ይኖራል ብዬ አስባለሁ ማለት ነው። ያደርገዋል እግዚአብሔርም ይረዳችኋል ከእንግዲህ በኋላ እና ውድሼ ቪዲዮ ሼር፣ ላይክ፣ ኮሜንት በማድረግ አበረታችሁ። ቤተሰብ ያላችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። አመሰግናለሁ።